አንተ እኮ 10 ሆነ ማውገዝ ትችላለህ። እነሱን ደግሞ የሰነፍ ቤት ሰው እንዴትም ብሎ መልኩን የሚያሳይበት ቦታ ምንም በቃ ስድብ ጴንጤው ምን ያህል ተሳዳቢ እንደሆነ የሚታይበት ቦታ ምን ያህል አፉ እንዳልታረመ ግን ሊያርም እንደሚመጣ ያልታረመ አራሚ ያልተቀደሰ ቀዳሽ እንደሚል። ስለዚህ በኢንፎርሜሽን ሳይሆን በኢንስፓይሬሽን እንዲኖር አንተ መተህ ቱቱቱቱ ብለህ ስትሰማኝ በየሰምቼ እንዳልፈርድ ጆሮ እንደሰማ አይፈርድም እንደሚል ከላይ እንድሰማ እንትና አውሬ ነው ሐሰተኛ ነው በቀለ ምናምን ሲባል ይሄ አንተ ያወራው ነው ሰማይ ምን ይላል? የሚገርም እኮ ነው። ትልልቅ አገልጋይ ሆኖ ሰዎች እዚህ ሀገር ይጋብዙታል። ከዛ ይመጣና ይሞሉታል። እዚህ ሀገር ላይ ዳዊት የሚባል አውሬ አለ 666 ነው ከጥልቁ ነው ብቻ የሆነ ነገር ይሉታል መሰለኝ። የሚገርም ሰው ቆይ እስቲ ደግሞ ቢያንስ ተው ከላት ትስማ ከዳዊት እንኳን መጥቶ አይሰማም። እስቲ ደግሞ የሱንም ሁለት ጆሮ ነው ያለኝ በዚህ አንተን ሰሞ በዚህ አይባልም። ይወጣል መድረክ ላይ ወገኖቼ አያውቅም ከተማውን መውጫ መግቢያው ሰፈሬ ነው አገሬ ነው መውጫ መግቢያው ማያውቅ ሰው መልኬን ያላየ ሰው በገዛ ሀገሬ ላይ መጥቶ ምን ይላል? ተጠንቀቁ፣ እዚህ ከተማ ተጠንቀቁ፣ ወጣቶች የሚያስቱ አሉ እንደ ልባችሁ ነው የሚሉ ደግሞ ይላል አንዱ ስለ ሰማስ እዚህ ቤት መጽሐፍ ቅዱስ በባልንጀራ ላይ በሐሰት አትመስክርኩ ይላል። ለዚህ ነው ጳውሎስ ሕግን ጠብቁ የሚሏቸው አለ ጌታ ኢየሱስ ራሳቸው ሕጉን አይጠብቁም አለ። በጣታቸው እንኳን አይነኩትም አለ። ባጭሩ እናንተ ከነሱ ትሻላላችሁ አለ። ምን ሲባል ጆሮ ካህን እኮ የሆንከው ከሰፈር ከመንደር ሰምተህ እንድታወራ አይደለም እግዚአብሔርስ ምን ይላል እንድትል። እግዚአብሔር ለክህነት ለይቶናል። እዚህ ቤት ያለኑ ሰዎች ጆሮአችን በኢየሱስ ደም ተለይቷል፣ ተቀድሷል፣ ይሰማል። ኢየሱስ በግልጽ ነግሮናል። በጎቼ ድምጼን ይሰማሉ። ደግሞ የአውራ ጣታቸውን ጣት ትቀባለህ። የአምልኮ ሕይወት ማለት ነው። እግዚአብሔርን ማምለክ መቻል፣ ለእግዚአብሔር መቀደስ፣ ለእግዚአብሔር መለየት፣ መጸለይ መቻል፣ ማምለክ መቻል፣ መዘመር መቻል። እጆች ሁሉ ጊዜ መጽሐፍ ቅዱስ ውስጥ የአምልኮ መገለጫ ናቸው። ልክ ጳውሎስ የተቀደሱ እጆቻችሁን እያነሳችሁ እንድትጸልዩ ፈቅዳለሁ እንዳለ ስንዘምርም እጄን አነሳው ላመልክ እንደምንለው። ቀጥሎ ደግሞ የእግራቸውን አውራ ጣት ከዚህ በኋላ ዝም ብለው ጠጅ ቤት አይሄዱ። እግራቸው እየተነሳ ወደ ፈለገበት አይሮጥም። እግራቸው ተቀድሷል። ወዴት ይሮጣል? ወደ እግዚአብሔር ቤት ይሮጣል። ወዴት ይሮጣል? ወደ መሰዊያው ይሮጣል። አምልኮ አለ ሲባል መጥተው ያመልካሉ። ወደ እግዚአብሔር ነገር ኢየሱስ ስም ወደሚጠራበት ነገር ቃሉ ወደሚሰማበት ነገር እግር ፈጠነ ማለት ጌታ ኢየሱስ በአንተ ተፈጥሮ ላይ የፈጸመው የክህነት ሥራ። ቅድም ለዚህ ነው ዝም ብለህ አልመጣህም ማለት ሳታውቀው በመንፈስ እግሮች ላይ የተፈጸመ ሥራ አለ። ዝም ብለህ አይደለም የምትመጣው። ሰው በምንም አይነት ሁኔታ ከመሬት ተነስቶ ፕሮግራም አለ ብሎ ስቴጅ ልደበር ብሎ አይመጣም። ሳታውቀው ነው የምትመጣው። ማት ጊዜ ነው ወደ ኋላ ለመሄድ ምናምን የሞከርከው ዞረ ትመጣል። ለዚህ ነው ብዙም አንጨናነቀው። አንድ ወዳጅ ነበረ የፖሊስ አባል ነውና ጌታን ትቶ በቃ የመጨረሻው ቦታ ሄደ። የመጨረሻው ቦታ እዛ ሄዶ ሰይጣን ደቁሶት ደና እስኪያርቅ ነው ሰይጣን የሚያባብል። ራቅ ብለህ ሜዳው ላይ ከወጣ በኋላ ማንም እንደማይደርስልህ ሲያቅ የሚሰጥህን ሂሳብ እሱ ያውቃል። አድቅቆት ደቁሶት እኔ እዛ ከተማ ስገባ እስቲ እንግዲህ ሁሉም ጴንጤ እዚህ ከተማ ያቀኛል ይሄ ልጅ አያቀኝም ብሎ መጥቶ መማር ጀመረ። ሲሰማ ጌታ እንደሚወደው ሰማ። ሲሰማ የጌታ ጸጋ እንደሚረዳው ሰማ። ሲሰማ በጌታ ኢየሱስ መዳኑን አረጋገጠ። ያለ ተቀየረ። መጽሐፍ ቅዱስ ይዞ መሮጥ ነው። ከዛ የሰው ምን እንደሆነ ታውቃለህ? አንዳንድ ልጆች ከቤተ ክርስቲያን ባክ አድርገው ሲሄዱ እና ሳዝን እንደዚህ ይላል፣ ዴቭ ተዋቸው ይሄዱ እኔ አይቼዋለሁ። ቀምሶ ነው የሚመጣት፣ አትጨነቅ፣ ይሂድ ቀምሶ ነው የሚመጣት ይለኛል ሁሉ ጊዜ። ባዘንኩ ቁጥር ሰንበዲ ምናምን ሲያፈገፍግ ከቸርች ብቻ አይደለም ሰው ሌላም ቸርች ሄዶ ከዶክትሪን ሲያፈገፍግ ለኔ ሐዘን ነው።
ለምን? የሚከፍለው ዋጋ መጥፎ ስለሆነ። ቸርች በመቀየር ወይም እዚህ ስላለ እዚህም ሆነ ዶክትሪን ጤናማ ካልሆነ ዋጋ ትከፍላል። የቦታ ጉዳይ አይደለም። ምክንያቱም አሁን በጣም ደስ የሚለኝና ሙኮራው እኔ የትም ቦታ አልሄድም እንዳለ ግን ትምህርቱ በየቦታው አለ። የሚጋብዙ ሰውዬ ጸጋ ነው የሚሰብከው። ልክ ነህ ይሉታል። የስ አሜን። አንድ ዳዊት የሚባል ይሉታል። ገብቷል? ትምህርቱን እኔ ሳስተምረው ነው ልክ የማይሆን። በተረፈ ማንም የእግዚአብሔር መስገን በመዝሙር እየመጣ ነው፣ በስብከት እየመጣ ነው፣ ሰባኪ ሁሉ ምናምን እያቀረበው ነው። መልክ ብቻ ነው ልዩነቱ፣ የሰባኪው መልክ። የእግዚአብሔርን ወንጌል ማስቆም አይቻልም። ጸጋው ጉልበት አለው። ማንም ሰው ላይ ያስቆም አይችልም። ለዚህ እዚህም ሆነ ከክርስቶስ ዶክትሪን ስትወጣ ወይም ከዚህ የሄድክበት ምክንያት በክርስቶስ ዶክትሪን ከክርስቶስ ዶክትሪን በመውጣት ከሆነ ዓለማዊነት። በዛ ጊዜ ነው ሰው ያቀድም ያልኳችሁ ሰው ተው ይሂድ። ምክንያቱም አይቶታል ሄዶ ምን ሆኖ እንደመጣ። እኔስ እንቀጥልና እግሮቻችን እጆቻችን ለአምልኮ ጆሮአችን ለመስማት እግሮቻችን ወደ ተቀደሰው ስፍራ ለመፍጠን በማን ተቀድሰዋል? በማን ተቀብተዋል? በኢየሱስ ክርስቶስ ምን ደም ተቀብተዋል። ታርዳሃል በደምህ ካህናት አረካቸው ይላል። ሁለንተናችንን ጌታ በደም ቀባው። ከላይ እስከ ታች ተቀባን። እግዚአብሔርን ለመስማት፣ እግዚአብሔርን ለማምለክ፣ ወደ እግዚአብሔር ለመሮጥ፣ እግዚአብሔርን ነገር ለመፈለግ የተለየን ሰዎች ነን። ብታምኑ ባታምኑ ከዚህ በኋላ አፈገፍጋለሁ ብትሄድ ትሄዳለህ እንጂ ከእንደገና ቀይ ባህርን አቋርጠ ግብጽ አትገባም። ባህሩ ተከርኗል። ያኔም ከፍሎ ያሻገረህ ክርስቶስ ነው። ልትመለስ ስታስብ እንግዲህ በጭሊጦ ትገባ እንደሆነ ቀይ ባህር ውስጥ አናቅም። በምን ዋና እንደምታቋርጠው አናቅም። የሚሻልህ ከነዓን ደጃፍ ላይ ስላለን እዚሁ ምድረ በዳ በሆነው ጂማ ላይ ሶምሶማህም ቢሆን በሶምሶማም ቢሆን መሮጥ። በፍጥነት የሚሮጡ አሉ፣ ይሩጡ፣ እንዳቦ ሸማኔ የሚቸኩሉ። ሌላው ደግሞ ወክም ይበላል። ወክም እየበላህ ቢሆን ተከተለው። ጌታ ያወጣ ያስገባሃል። ሙሴ አይደለም ሞቶ አንተንም የሚገል አይደለም። የዚህ ማጣቀሻ ጥቅስ በደም ነው ካህናት የተደረግነው። ራእይ ምዕራፍ 1 ቁጥር 6፣ ራእይ ምዕራፍ 5 ቁጥር 9፣ ራእይ ምዕራፍ 1 ቁጥር 6 ምን ይላል? ሀብቴ እስቲ ጆሮዎቼ በሉ ዝም ብላችሁ በእምነት ያው ቃሉን በእምነት ለመናገር የሚናገር እንደ እግዚአብሔር ቃል ይናገር ይላል። እንደ ተጻፈው እንደዚያው እናምናለን ይላል ቃሉ። ቀጥሎስ ደግሞም እንናገራለን ይላል። ደስ አይልም? እንደዚህ እንደ ተጻፈው እናምናለን ደግሞም እንናገራለን ይላል። እስቲ ጆሮዎቼ ተቀድሰዋል በሉ። ጆሮዎቼ በሉ። ድምጽ በጣም ይለያሉ በሉ። አሁን ሚለይ የማይመስላችሁ ሰዎች በጣም ነው የሚለይ። አላወቃችሁም እንጂ ብዙ ጊዜ ድምጽ ለይታችሁ ሰምታችኋል። የእግዚአብሔር ይሁንና ያልሆነ በደንብ ነው የምትሰሙት። እዚህ ቤት ውስጥ ማይሰማ የለም። ጌታን ያልተቀበለ ሰው ካለ ማለት ኢየሱስ ክርስቶስ ብቸኛ መንገድ፣ እውነት፣ ህይወት ነው። ሌላ መዳኛ ተስፋ የለኝም። የሚመጣውን ህይወት ሳስበው ተስፋዬን ሁሉ እምነቴን ሁሉ እሱ ላይ ነው የምጥለው፣ ኢየሱስ ላይ ያላለ ሰው አንተ ብቻ ነህ መለየት ማትችለው። አንተ ቀላል ነው መፍትሄው። ምንም እዚህ ፊት ለፊት መምጣት አያስፈልግም። ሳትዘናጋ ዛሬም ምሽት አታሳልፍ። ቤት ሂድና በልብ ኢየሱስን በልብህ ነው፣ ችግር የለውም። በሰው ልብ ውስጥ ሁሉ ያለውን ያውቃል ይላል። ዝም ብለህ ቤት ሆነ ጌታ ኢየሱስ ሆይ እኔ ግጥም ያልኩ ኃጢአተኛ ነኝ፣ ራሴንም ማዳን አልችልም። አንተ ግን እኔን ልታድነኝ ችለሃል። ስለዚህ ስለሚመጣው ህይወት ሙሉ እምነቴን አንተ ላይ ብቻ ጥያለሁ። ሌላ ምንም ወሬ ሳታዝ እኔ ግጥም ያልኩ ኃጢአተኛ ነኝ፣ አንተ ላይ ግን እምነቴን ጥያለሁ። እንደምታደርግ አድርገኝ። እሱ ምን እንደሚያደርግ ስለማቅ ነው። መልካም ነው እሱ ማለት። ይሄን ሁሉ መከራ የበላው እንድትድን ነው፣ እንድትጠፋ አይደለም። አንተን ለማዳን ጥቂት እምነትህን ነው የሚፈልገው፣ ሰበብ ነው የሚፈልገው እንጂ ነገር ተፈላልጎ በሲኦል ሊጠብስ ፕሮግራም የለው። ገሃነም የተዘጋጀው ለሰይጣንና ለመላእክቱ እንጂ ለአንተ አይደለም። እሱ ግን እዚህ መሬት የመጣው አንተን ለመታደግ ነው። ጥቂት እምነትህን ብቻ ይፈልጋል። ይችም እምነት ያንተን ኃጢአተኛነት፣ የሱን አዳኝነት። አትመጻደቅ። አንድ ቀን ተሻሽዬ ሰው ሆንልሃለሁ ጌታ ሆይ ምን አትበል። ጌታ ሆይ እኔ ግጥም ያልኩ ኃጢአተኛ ነኝ፣ ደካማ ሰው ነኝ። ብጣጣር ራሴን መለወጥ የማልችል ባህሬን ማሻሻል የማልችል ድኩም ሰው ነኝ።
አንተ ግን ለኔ ኃጢአት ሁሉ ሞተሃል ብቻ ሳይሆን አድነኸኛል በለው። ከዛ በኋላ ጆሮች መስማት ይጀምራሉ። ጆሮች መለየት ይጀምራሉ። ነገርን የምንሰማው ከመንፈሳዊ ነገር ጋር በማስተያየት መሆን ይጀምራል። እኔ ዓለማዊ ዜናዎችን ስሰማ ሁሉም ዜና ማገናኘው ከመጽሐፍ ቅዱስ ጋር ነው። ዓለም አቀፍም ከሆነ ወይ ራእይ ላይ ወስደዋለሁ፣ ወይ ዳንኤል ላይ ወስደዋለሁ፣ ወይ ሆነ ነገር ላይ ወስደዋለሁ። ይሄ ነገር ወደዛ እየሄደ ነው ብለህ ትረዳለህ። የኛ አገር ዜና ሲሆን እንኳን ከወንጌል ጋር ነው ማስተያዩ። የሆነ ነገር መጣ፣ የሆነ ነገር በቃ ኢትዮጵያን ሊበላት ነው ሲል ይሄ የሚመጣው አካል ለወንጌል ያለው አስተሳሰብ እንዴት ነው ላል እኔ ማንኛውንም ነገር የራሳችሁ ፖለቲካ አስተሳሰብ ሊኖራችሁ ይችላል። ማገናኘው እኔ እዚህ መሬት ላይ ተቀመጥኩት የጌታን መንግስት ለመስራት ነው፣ ወንጌል ለመስራት ማገናኘው ካንተ ፖለቲካ ጋር። ይሄ ነገር ግን ከወንጌል አንጻር እንዴት ነው? እነዚህ አሁን የምትሏቸው ሰዎች እዚህ ጅማ ቢደርሱ ያሰብኩኛል ነው ምለው። መጀመሪያ ኢየሱስ ጌታ ነው ስል ተባረክ ይሉኛል አይሉኝም? ሰው ቤሬ ዘሬ ያለ ነው እኮ እኔ ወንጌሌ ኢየሱስን እናቴ እኔ ሳልሰብክ 1 ዓመት ከቆየው ማብድ ነው ይመስለኝ። ሳላወራ ስለሱ ዝም ካልኩኝ ምፈነዳ ነው ይመስለኝ። ኤሊሁም ሲያወራ መጽሐፍ ቅዱስ ውስጥ በደንብ ይገባኛል። እኔ ቃል ሞልቶ ብኛል ባልናገር እንደሚፈነዳ የወይን ጠጅ አቁማዳ ሆኛለሁ፣ ተወጥሬያለሁ። በአጥንቶቼ ውስጥ ገብቶ የቦረቦረኝ ነዋል። የእንዲያ አበጣ አቁማዳ ታውቃለህ? ቀስ ብሎ ካላፈሰሰ ምን ሊሆን እንደሚችል እንደሱ ነው የሚሆነው። ስለዚህ ማናቸውንም ነገር እኔ ለወንጌል እነማን ይሻሉኛል እላለሁ። አንተ እንደ አገሩ ምድሩ ነው የምትለው። እኔ መጀመሪያም ጠይቀው ይሄን ወንጌል የዚህ ምድር ታሪክ ምድሪቱ ገነትም ብትሆን ዱባይም ብትሆን ይህ ዓለም ያልፋል። እኔ እሱ ጋር አይደለም ያለሁት። በሚያልፍ ዓለም ግን ሰዎች ወደ ማያልፈው መምጣት አለባቸው። ለዛ ለማያልፈው ዘላለማዊ ስራ እኔ የሚመቸኝን ነው ማስበው። ወዳጅ እንዴት ነው ይሄ ነገር? አሁን ነበቀለ ቢመጡ ይሄ ነገር እንዴት ነው ላለ ኢየሱስ ጌታ ነው ስል ዝም ይሉኛል ወይስ እናንተ መናፍቃን ብለው ሰብስበው ይጨርሱናል? እንደ ኢሳያስ አፈወርቂ እያንዳንዱ ጴንጤ ታድኖ የት እንደገባ ይጠፋል? የለም እኮ ኤርትራ ውስጥ እኮ ከኛ ቀድሞ ነው የተነጠቁ ኤርትራውያን ክርስቲያኖች። በቅርብ አንድ በስውር ፓስተር የሚያደርጋቸው ሰው ሞተ። የት ይቀበር? በቃ የት እንደተጣላ እናውቅ። በቃ መቀበሩላቸው። ስለዚህ እሱን ነው የምጠይቀው። እሺ እዚህ ያለው እዚህ ጋር ያለው እንደውም ግማሹ ጴንጤ ነው ሲሉ እኔ እሱ ይሻለኛል እናት ይላል። እኔ ወንጌል ያሰራኛል አያሰራኝም ጋር ነው ያለው። አንዳንዱ ሰው ግን አየህ ምን መሰለ ሁኔታው ረሃቡ ጥማቱ ይለኛል። እኔ ወንጌል እኔ እዚህ መሬት ላይ ተቀመጥኩት የኢትዮጵያን ኢኮኖሚ ላስተካክል አይደለም፣ የሰዎችን መዳን ጋር የተገናኘ ነው የኔ ጉዳይ። ያየሁት ዓለም እውነተኛ ዓለም ከዚህኛው ዓለም ይልቅ የጸናው ያ ስለሆነ ይሄ ቡቱቶ ዓለም ከዛኛው ዓለም የመጣ ነው። ይህ የሚታየው ከማይታየው ነው የመጣው። ኢትዮጵያ አሁን ነገ ስንነሳ ኒውዮርክ ሆና ብትጠብቀን ከዛስ ስንት ዓመት ነው የምትኖሩት? የተለየ እድሜ አለ? እሱ አይደለም ግን 1000 ዓመታት ኖር። በዛ ውስጥ የሚያስፈልገው ሰው ወደ ህይወት መምጣቱ። ቤተ ክርስቲያን ሁሌ ነገርን ማሰብ ማገናኘት ያለባት ከላይኛው የሰማች ነው። ወንጌል ኢየሱስ መዳን የዘላለም ህይወት የእግዚአብሔር መንግስት ክራይስት እዚህ ምድር ላይ ሊመጣ ነው። እኛ ልንነጠቅ ነው፣ አብረን ልነክስ ነው። ይቺ ምድር ለክርስቶስ ንግስና ሳታቀው ራሷን እያመቻቸች ነው። ባበዱ ቁጥር በቀወሱ ቁጥር እዚህ ምድር ላይ የሚኖሩ ሰዎች ስርዓት ባጡ ቁጥር የጌታ መምጣት ቀርቧል። ቤዛችን ቀርቧል። ምድር ላይ የሚፈጸመው አስቀያሚ ነገር ሁሉ ባይሆን ደስ ቢለንም ነገር ግን በአንድ በኩል የኢየሱስ መምጣት ምልክት ነው። አሁን የመጨረሻ ክፍል አድርገን የምንሄደው በዚህ ሁሉ ፕሮሰስ ማለት ቀድሶን፣ አጥቦን፣ አልብሶን፣ ቀብቶን ኢየሱስ ካህናት አድርጎናል። ካደረገነ በኋላ ግን የክህነታችን አይነቶች ስንት ናቸው ነው? እኔና እናንተ የተቀበልነው ክህነት 2 አይነት ክህነት ነው ማለት። አንዱ ክህነት በ2 መንገድ ነው የሚሰራው። እኔና እናንተ የተቀበልነው ክህነት በ2 መንገድ የሚሰራ ክህነት። የአገልግሎት አይነቱ 2 አይነት ነው ክህነታችን። የምንማማርበት ምክንያት ለምንድን ነው? አሁን እዚህ ቤት ያለ ነው ይሄን ትምህርት የምንማማረው። ካህናት የሚል የትምህርት ዕውቀት ጭንቅላታችን ውስጥ እዚህ ነጭ አንጎል አለ ጥምጥም ብሎ የተቀመጠ እሱ ስለማስቀመጥ ነው ወይስ ስለሆንን ነው? ስለሆንን ነው አይደል? እና በተግባር ለመለማመድ አይደል?
ይህን ትምህርት ከተማማርን በኋላ ክህነታችንን ለመለማመድ ኤክሰርሳይዝ ለማድረግ። ስለዚህ እዚህ ቤት ያለ ክርስቲያን ከእግዚአብሔር ዘንድ በእነዚህ በመቀደስ፣ በመታጠብ፣ በመልበስ፣ በመቀባት የተቀበለው ክህነቱ ሁለት ዘርፍ ነው። አንዴ ነው ክህነትን የተቀበልከው። ስራ ግን ሁለት ዘርፍ ነው። ሁለት አይነት የክህነት አገልግሎቶች ወይም ሁለት አይነት የክህነት መልኮች አሉ። ሁለቱም የተጻፉት በአንድ ቦታ ላይ ነው። አንደኛ ጴጥሮስ ምዕራፍ 2 ላይ ሁለቱ አይነት የክህነት ስራዎቻችን ወይም ሁለቱ አይነት የክህነት ገጽታዎቻችን መገለጫ። የመጀመሪያው ክህነታችን ቅዱስ ክህነት ነው። እዚህ ቤት ያለ እያንዳንዱ ሰው ቅዱስ ካህን ነው፣ ወንዱም ሴቱ። ሁለተኛው ክህነታችን የንጉስ ክህነት ወይንም የንጉስ ካህናቶች ነን። የንጉስ ካህናት ማለት ንጉስ የሆነው የኢየሱስ ካህናት ማለት አይደለም። አንተ ራስህ ንጉሳዊ ካህን ወይም ንግስና ያለው ካህን ወይንም የንጉስ ካህን ነህ። ሁለት አይነት ክህነት ነው ያለን። አንደኛው ቅዱስ ክህነት አለን፣ ሁለተኛው የንጉስ ክህነት አለን። ይሄን ያዙ። እያንዳንዱ ሰው ነው እዚህ ቤት ውስጥ እኔ ይሄኛው አይመለከተኝም አይባልም። እኔ አሁን ከዚህ ይሄን ትምህርት እንግዲህ ካመናችሁ ከተማራችሁ መጽሐፍ ቅዱሱን ከጠቅሱን ካያችሁ በኋላ በድንገት መጥቼ አንዳችሁን እንካ ይሄንን ማይክ ትጸልይልናለህ፣ ማህበሩ አብራችሁ አሜን በሉ ወንድማችን ይጸልያል ልል እችላለሁ ማለት እኮ እንጂ ሰምቶ ይገርማል። ሁለት አይነት ነው ለካ ክህነት። ይገርም ነው። ቅዱስ ካህን፣ ንጉስ ካህን። ከዛ ሰፈር ሄዳችሁ ካህናት ሁለት አይነት ናቸው እንድትሉ አይደለም። የሆነ ምስኪን ጴንጤ መጽሐፍ ቅዱስ ያልገለጠ አይታችሁ አየም መሰለ ይሄ መሰለ አክቹአሊ ቅዱስ ካህን ምናምን ያላችሁ እንድትፈላሰፉ አይደለም። እዚሁ ቤት ወይም ባለህበት አጥቢያ ስራ እንድትጀምር ነው። እዚህ ቤት ያለ እያንዳንዱ በኢየሱስ ክርስቶስ መቀደስ፣ በኢየሱስ ክርስቶስ ማጠብ፣ በኢየሱስ ክርስቶስ ማልበስና በኢየሱስ ክርስቶስ መቀባት ክህነትን የተቀበለ ሰው ሁለት ዘርፍ የክህነት አገልግሎት አለው። ሲቀስ ብላችሁ በአማርኛ ቅዱስ ካህን ነኝ በሉ። ያ ሁለተኛው የምን ካህናት? የንጉስ ካህናት ወይንም ንጉሳዊ ካህናቶች ነን። አሄን ከያዛችሁ በኋላ በእነዚህ ሁለት የክህነት ዘርፎቻችን በአንደኛው የቅዱስ ክህነት የምናገለግለው ወደ ላይ ነው፣ ቨርቲካል ነው፣ ወደ ላይ ነው በቅዱስ ክህነት። በሁለተኛው የንጉስ ክህነታችን የምናገለግለው ወደ ጎን ነው፣ ሆሪዞንታል ማለት ነው። በቅዱስ ክህነታችን ወደ ላይ ነው፣ መስመሩ ቀጥታ ነው፣ ቨርቲካል። በንጉስ ክህነታችን የምናገለግለው ወደ ጎን ነው። እስቲ ንጉስ ካህን ነኝ በሉ። ስለዚህ በሉ አገልግሎቴ ወደ ላይም ወደ ጎንም ነው። እግዚአብሔር በኢየሱስ ደም ራእይ ምዕራፍ 5 ላይ በቀደም እንዳጠና ነው ታርደሃልና በደምህም ከነገድ ሁሉ ከህዝብ ሁሉ ከወገን ሁሉ ከቋንቋ ሁሉ ሰዎችን ዋሽተ ለአባትና ለአምላክ ካህናት እንዲሆኑ አደረካቸው ያለው ጌታ ኢየሱስ ታርዶ ካህናት ያደረገን በሁለት ዘርፍ እንድንሰራ ነው። በቅዱስ ክህነታችን የአገልግሎቱ አቅጣጫ ወዴት ነው? ወደ ላይ ብቻ እየጸለያችሁ ሰው አትዩ ለማለት ቆይ በኋላ እንመጣበታለን። ሁለተኛው አገልግሎት በንጉስ ክህነት የምናገለግለው ሲሆን ወዴት ነው? ወደዚህኛው የምታገለግለው ወደ ጎን የምታገለግለው። በቅዱስ ክህነታችን ወደ ላይ ምንድነው የምናገለግለው? ቅዱስ ካህን ሆነን ለመሰራት ወይም ኤክሰርሳይዝ ለማድረግ ወደ ላይ ምንድነው የምንሰራው? አንደኛ ጴጥሮስ 2 በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ነው። ወደ ፓስተራችሁ እየቀረባችሁ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ። እስቲ አጠገባችሁ ያለውን ሰው ድንጋይ በሉት። መጽሐፉ ነው የሚለው ምኖቹ ነው? ሕያዋን ድንጋዮች ነው። እስቲ መጽሐፉ ነው የሚለው አይደል? መጽሐፍ ቅዱስ ውስጥ አንዳንዴ እኛ ሰፈር ስድብ የመሰሉን ነገሮች በረከት ናቸው አይደል? ሰፈር በግ ቢሉን እንናደዳለን። አንድ ሰው መጥቶ በግ ቢልህ ትለቀዋለህ? አትለቀውም አይደል? እሺ ኢየሱስ በግ ሲለን ግን ተመችቶናል። እዚህ ይመቻል። በጎች ሲለን ጌታ አሜን ብለናል።
በስንዴ የገባ ሃይማኖት ይሉና ሰፈር አብዝሽን ድሮ አባቱ እንደዚህ ያሉት ጴንጤ ሲሆን ይሄ በስንዴ የገባ ሃይማኖት አሉት። ልክ ነህ አባቴ በስንዴ ነው የገባው አሉ። ማለት እንዴት አሉት? ኢየሱስ ክርስቶስ እኔ የስንዴ ቅንጣት ነኝ ብሏል። እውነት ነው አይደለም? ሃይማኖታችን በምን የገባ ነው? በስንዴ። ኢየሱስ የምን ቅንጣት ነው? የስንዴ ቅንጣት። በስንዴ ያልገባ ሃይማኖት ያላችሁ ተጠንቀቁ። አሪፍ እኮ ነው መጽሐፍ ቅዱስ። እኛ ሀገር ላይ ድንጋይ ካለ እኔን ድንጋይ ብሎ ድንጋይ ታነሳል አይደል? መጽሐፍ ቅዱስ ውስጥ ግን ኢየሱስ ስምዖንን አየው። ስምዖን አየውና ከዛሬ ጀምሮ ስምህ ድንጋይ ነው አለው። ጴጥሮስ ምን አለ? ድንጋይ አለ አላለ? ምን አለ? ቀብረር አለ። ዞር ዞር ብሎ ሌሎቹን አየ።